እንዴት ነው ሂጃብ የወረደው? እንዴት ነው እውነት ሂጃብ የወረደበት መንገድ ጤናማ ነው ብላችሁ ታምናላችሁ? ጤናማ ማለት እውነት የፈጣሪን መገለጥ የሚናገር ወይንስ የዑመር ፍላጎት ወይንስ አላህ እና ዑመር ተመካክረው ነው እንዳለው እንትና ኩን ፈየኩን ወይ ኩን ፈቃደከ ነው እንደሚለው። ይሄ እንዴት ይታያል? መሐመድ ሐዲሱ አለህ ቃል አለ አንድ ከሱን ጀምርና ሌሎችንም እናያቸዋለን። ቅድሚያ ግን ሱራ 66 5 ነው እንዲያውጣው ቁርአኑን ሱራ 66 5 ላይ ገራሚ ነገር ስላለ ከዛን ጀምር። እንደውም ዑመር ያላ የሙሐመድ ሚስቶች አየና እርስ በርሳቸው ሲቀናኑ አየና ሙሐመድ እንትና ዑመር እንደዚህ ብሎ ተናገረ። ከፈታቸው እኮ የተሻለ ሚስት ታገኛለህ፣ አላህ የተሻለ ሊሰጥ ይችላል። ቆንጆ፣ ድንግል፣ ጨዋ፣ ታዛዥ ምናምን ይለዋል። ሙሐመድ ጆሮ ነው አይደለ? እችን ሰማና አላህ እንዲህ ብሏል አለ፣ ብፈታችሁ ቆንጆ፣ ጨዋ፣ ድንግል፣ ታዛዥ፣ አማኝ ሴት ይሰጠኛል። ይሄና መገለጥ ይሄ ፈጣሪ ነው። አንብበው። መልካም መላችሁም በፊታችሁ ከእናንተ የበለጡ ሚስቶችን፣ ሙስሊሞችን፣ አማኞችን፣ ታዛዦችን፣ ተጸጻቾችን፣ በአላህ ተገዢዎችን፣ ጾመኞችን፣ ጾመኛ ፊቶችን፣ ደናግሎችንም ድንግሎች ማለት ነው የሆኑትን ጌታው ሊለውጠው ይከጅላል ብሎ ያስቀምጣል። በሚስቶቹ ማለት ነው። ይሄ የወረደበት ምክንያት ምንድነው? እሱ ዑመር እነኝን ብትለውጥ እነኝን ብፈታ እኮ ሌላ ሚስት ቆንጆዎችን፣ ጨዋዎችን፣ ድንግሎችን ማግባት ትችላለህ የሚባለውን ሰማና ከዛ ለካ ብለውጣቸው ድንግል፣ ታዛዥ፣ ጨዋ፣ አማኝ ሚስት ይሰጠኛል ለካ አላለ። ከዛ መገለጥ መጥቶልኛል አለና ይህንን ተናገረ። ቁርአን ሆነ። ይኸው ምንድነው የፈጣሪ ቃል የሚያስብለው? ምንድነው ይሄ? አሁን ጥቅሙ ምንድነው? እሱ አንደኛው ይሄ ነው። ሁለተኛው ደግሞ ሂጃብ ነው። ዑመር ካወረዳቸው የቁርአን ክፍሎች ሁለተኛው ሂጃብ ነው። ሳውዳ ቢን ዘማን ታውቃታላችሁ? የመሐመድ ትልቋ ሚስቱ ሳውዳ ትንሽ ገዘፍ ያለች ረጅም ነች እና ሙሐመድ አይሻን ካገባ በኋላ አይሻን ፕሪፈር አድርጓል። ፊር ታደርግ ነበረ፣ ትፈራው ነበረ እንዳይፈታት እና ከዕለታት አንድ ቀን በቃ እንደዚህ ትሳቀቅ ምን ስትል እንትና ያያታል፣ ዑመር ያያታል። ሽንቷን ልሸና ወደ አልባቂ ስትሄድ ወደ መቃብር ቦታ ከዛ ስለ ሙሐመድ እየመጣ እቺ ሚስትህን ተሸፈን ይበላት፣ ሚስቶችህን ተሸፈኑ በላቸው እያለ ጨቀጨቀ። ከዛስ ሙሐመድ ሰማና ረጅም ስለሆነ ተሸፈኑ እናንተ ሴቶች ያለ ሞለስት እንዳይደረጉ አላህ አውርዷል ብሎ ምን መገለጥ መጣለና ተሸፈኑ የሚል መገለጥ መጣ ማለት ነው። የተናገረው አስቀድሞ ማን ነው? ዑመር። ይሄ እንዴት ነው የፈጣሪ ቃል የሚሆነው ነው ጥያቄያችን። የፈጣሪ ቃል በየትኛው በአጥር ላይ ዘሎ ነው የፈጣሪ ቃል ሊሆን የሚችለው? አሁን ይሄ አላህ Subhanahu Wa Ta'ala ትእዛዝም አይደለም ያወረደውና የሚሆን ነገር አይደለም። ልክ የማይሆኑ ነገራቶች ቢሆኑ ምን ሊከሰት እንደሚችል መናገሩ። ስለዚህ አላህ ቁርአን ሴቶች ሪሌቫንት ማይጠቅም ነገር ይወረዳል ማለት ነው። ቁርአን ውስጥ ማይጠቅም ነገር፣ ማይተገበር ነገር፣ ጥቅም አልባ ነገር ወርዷል ማለት ነው። ይሄ ለነብዩ ሰለላሁ ዐለይሂ ወሰለም ሴቶች ብቻ ሳይሆን የላዩ መልቂያማ ለሚመጡ ሴቶችን ምክር ነው ማለት ነው። ይሄ እኮ ነብዩ ሰለላሁ ዐለይሂ ወሰለም አልፈቷቸው። ይቅርታ ማነህ? ሶሪ ምን እያልከን ነው? አንድ ሰው እንኳን አምላክ ተውና አንድ ሰው ግለሰብ ራሱ ሄዶ የሰውን ትዳር አንቺ ቢፈታሽ ሱራ ሲሆን የረሱ ጣልቃ ትግባ
አይደለም አምላክ ተውና ግለሰብ ደረጃ እንኳን የሰው ሚስት ሄደ ባልና ሚስት መካከል ሄደ አንቺን ቢፈታሽ እኮ ከአንቺ የተሻለ ቆንጆ ሎክ ከአንቺ የተሻለ ቆንጆ ከአንቺ የተሻለ ጨዋ ታዛዥ ድንግል ፈጣሪው ሊያጋባው ይችላል፣ ሊያጋባው ይፈልጋል። እንደዚህ አይነት ንግግሮች ይከጅላል ማለት መፈለግ። ይሄ ምንድነው የሚያሳየው? ሚስቶቹ አይፈለጉም which means irrelevant ናቸው። ሴቶቹ ዝም ብለው ዕቃ ናችሁ፣ ከእናንተ ይልቅ እናንተን ቢፈታ እኔ የተሻለ ስጠዋለሁ እያለው እኮ ነው። ይሄ ማለት ሴቶቹን ምን ያህል መናቅ እንደሆነ ግልጽ ነው። ሁለተኛ ደግሞ ይሄ የአምላክ ቃል እንዴት ነው ሆኖ ሊቀመጥ